ሰላም ክቡራንና ክቡራን ተከታታዮቼ እንደምን አላችሁ? እኔ ደህና ነኝ። በዛሬው ፕሮግራሜ ወደ ንግድ ህግ ጎራ ብለን የግል ንግድ ወይም ሶል ፕሮፕራይተርሺፕ እና ባለ አንድ አባል ወይም ዋን ፐርሰን ካምፓኒ የተባለውን አንድነትና ልዩነት እንዲሁም ጥቅምና ጉዳቱን በዝርዝር የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁ አይለየኝ እላለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። በመጀመሪያም የግል ንግድ ምንድን ነው የሚለውን እንይ። በአዲሱ የንግድ ህግ አዋጅ ቁጥር 1243 ህዝባር 2013 አንቀጽ 5 ንዑስ አንቀጽ 38 እና ተከታዮቹ መረዳት እንደሚቻለው የግል ንግድ ድርጅት ወይም ሶል ፕሮፕራይተርሺፕ ማለት በአንድ ግለሰብ ብቻ የሚመሰረት የሚንቀሳቀስና በባለቤትነት የሚተዳደር የንግድ አይነት ነው። ይህ የንግድ መዋቅር በአንድ ሰው የሚመራና ከባለቤቱ የተለየ የህግ ሰውነት የሌለው የንግድ አይነት ነው። ባለ አንድ ኃላፊነቱ የተወሰነ የግል ማህበር ማለት ደግሞ አንድ ሰው በግሉ በሚሰጠው መግለጫ መሰረት የተቋቋመ የንግድ ማህበር ነው። ይህ የንግድ ማህበር በአዲሱ ህግ ነው ለኛ ሀገር የተዋወቀው። ማህበሩ ከአባሉ የተለየና የተነጠለ የራሱ የህግ ሰውነት አለው። አባሉ የራሱ መዋጮ ሙሉ በሙሉ እስከከፈለ ድረስ ማህበሩ ላይ ለሚፈለገው ዕዳ በግሉ እንደማይጠየቅ በንግዱ አዋጅ ቁጥር 1243 ህዝባር 2013 አንቀጽ 534 ላይ ተደንግጓል። ሶል ፕሮፕራይተርሺፕ የግል ንግድ የምንለው በእኛ ሀገር በምሳሌ ለማየት አንድ ባለሱቅ ህጋዊ ሰውነት የለውም። ባለቤቱ ሲጠየቅ ሱቁ ይጠየቃል ማለት ነው። ሱቁ ሲጠየቅ ባለቤቱ ይጠየቃል። ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ማለት ደግሞ ህጋዊ ሰውነት ያለው ባለቤቱና ድርጅቱ የተለያየ የህግ ሰውነት ያላቸው ናቸው። ስለዚህ ድርጅቱ ላይ ለሚፈለግ ዕዳ ኃላፊው ወይም ደግሞ የማህበሩ አባል ወደ ድርጅቱ እስከከፈለ ድረስ በግሉ የማይጠየቅበት ወይም ትራንስፈር ኦፍ ሪስኩ ሊሚትድ የሆነ ነው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር። ሌላው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ከ2013 የንግድ ህግ በፊት እምብዛም የማይታወቅ ሲሆን ሶል ፕሮፕራይተርሺፕ ማለት ግን በግል የሚሰራው ስራ ነው። ሶል ፕሮፕራይተርሺፕ የሚባለው በእነኚህ ሁለት የንግድ አይነቶች ማለትም የግል ንግድ ድርጅትና ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር መካከል ያለው ልዩነት ምንድን ነው የሚለውን ስንይ ግል ንግድ ወይም ሶል ፕሮፕራይተርሺፕ በግል የንግድ ስራውን ሲከናወን በግል የሚሰራው ሰው ራሱን ለሚመጣው ጥቅም ራሱ ተጠቃሚ ሲሆን ለሚከሰተው ዕዳ ከድርጅቱ ጋር በተናጠልም ሆነ በአንድነት ተጠያቂ ይሆናል። በግል ንግድ ኃላፊነቱ ያልተወሰነ ነው። ነጋዴው ከድርጅቱ የሚለያይበትም አይደለም። ነጋዴው ከሞተ በመሰረቱ የግል ንግዱም ይቆማል። ወራሾች ግን በራሳቸው ስም የመቀጠል መብት አላቸው። ቢቀጥሉም በቀድሞ የንግዱ ስም ሳይሆን በራሳቸው ስም ነው ማለት ነው። ወራሽ ከሌለው ደግሞ እስከ መጨረሻው ድርጅቱ ይሞታል ወይም ይጠፋል ማለት ነው። ወራሾች ግን መቀጠልም ከፈለጉ ሆነ ንግዱ በራሳቸው እንዲቀጥል ካልፈለጉ የንግድ ስሙን ከንግድ መዝገብ መሰረዝ አለባቸው። ግብር አከፋፈልን በተመለከተ ከትርፉ ላይ አንዴ ብቻ የሚከፈል ነው ማለት ነው። አባሉም ድርጅቱም አንድ ነው። የአባላት ትርፍ ክፍፍል ወይም ዲቪደንድ የሚባል የለም በዚህ የግል ንግድ ማለት ነው። ይህ የንግድ ድርጅት ከነጋዴው የተለየ ህጋዊ ሰውነት ስለሌለው ማለት ነው። ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ደግሞ ማህበሩ ከአባሉ የተለየ ህጋዊ ሰውነት ያለው ነው። በራሱ ህጋዊ ጉዳይ ማስኬድ የሚችል ነው። አባሉ አንድ ሰው ሲሆን ኃላፊነቱ የተወሰነም ነው። ማህበሩ ባለው ዕዳ ኃላፊው አይጠየቅም። ማህበሩ ራሱ የሚጠየቅበት ነው ማለት ነው። አባሉ ቢሞት ወይም ከማህበሩ ቢወጣ ማህበሩ ራሱን ችሎ ይቀጥላል ማለት ነው። እዚህ ጋር ልብ እንድትሉ የምፈልገው ግብር አከፋፈሉን በሚመለከት ከማህበሩ ትርፍ ከተከፈለ በኋላ አባሉ ካገኘው ትርፍ ድጋሜ ግብር ይከፍላል። አባሉ በአንድነትና በነጠላ ሊጠየቅ የሚችለው በተለየ ሁኔታ ማህበሩ ለጉዳት የሚዳርግ ጥፋት ከፈጸመ በንግድ ህጉ አንቀጽ 543 መሰረት ተጠያቂ ይሆናል እንጂ በመሰረቱ የአባሉና የማህበሩ ኃላፊነት ጥፋትን እርስ በርስ የማያጠያይቅ ነው ማለት ነው። በዚህ አግባብ እንድትረዱት እፈልጋለሁ። የግል ንግድ ማለት ምንድን ነው? ባለ አንድ አባል ኃላፊነቱ የተወሰነ ማህበር ምንድን ነው የሚለውን የለያችሁ ይመስለኛል። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።